ሳሮን ከዊልቸር ላይ እንግዲህ ብትነሳም ውሸቷ ቢጋለጥም የክፋትና የተንኮል ስራዋን እንግዲህ ዛሬም ሆን ብላ ተነስታ ጀምራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ቤተሰብ ይሁኑ ማለት ነው። እናም እንግዲህ የህይወት መንገድ ክፍል 36 ተለቀቀ። በባለፈው እንዳየነውና እንዳስተዋልነው እንግዲህ በሂሩት በኩል ሰርፕራይዝ ተደርጋ እንግዲህ ሳሮን ዊልቸር ላይ እንግዲህ ጤነኛና ሰላማዊ ሆና መራመድና መሄድ እንደምትችል እንግዲህ ተጋልጦባታል ውሸቷ ማለት ነው። እናም እንግዲህ በዛ ምክንያት ሁሉንም ጥምድ አድርጋ ይዛቸዋለች ሳሮን ማለት ነው። ቤተሰብ በሙሉም ተነስቶባታል። ምንም አይነት ጥሩ አመለካከትም ጥሩ ፊትም እየሰጧት አይደለም። እሷም ማስመሰሏን ቀጥላለች። እኔ እኮ ልነግራችሁ ነበረ ሂሩት ቀደመችኝ እንጂ እኔም እኮ ብድግ ብዬ ከዊልቸሩ ላይ ሰርፕራይዝ ላደርጋችሁ ነበር። ለዶክተሩም የነገርኩት እኔ እንዳትነግራቸው እኔ ነግራቸዋለሁ ብዬ ነበረ በማለት ማስመሰሏን ቀጥላለች። ነገር ግን ተቀባይነት ልታገኝ አልቻለችም። እናም እንግዲህ ጽናትዬ ወይንም ህይወት በተኛችበት እንደ ህልም ነገር ያስባንናታል። እናም እንግዲህ ሳሮን በትራስ እንግዲህ ስታፍናትና ያው እንግዲህ ስትወራጭ በህልሟታይና ብንን ብላ ትነሳለች በጣም ደንግጣ። ከዛ ምንም ነገር የለም አጠገባ። አማተበችና ብድግ ብላ በሩን ከፍታ ልትወጣ ስትል ሳሮን እንኳንም አገኘሽ በማለት እንግዲህ ህይወት በህልሟ ያየችውን ነገር ጉሮሯን እንቅ አድርጋ ሲጥ ልታደርጋት ስትል ሂሩት ትደርስና ታድናታለች። ሳሮንን ወደ ህይወት ወይንም ጽናት ክፍል ውስጥ የወረውሯትና በሩን ቁልፍ አድርገውባት እነሱ ወደ ውጭ ጉዟቸውን ያደርጋሉ። እናም እንግዲህ ክፈቱልኝ ወንድሜ እያለች እንግዲህ ሳሮን አይን አውጣዋ እንግዲህ ወንድሟን ስትጣራ ነበረ። እናም እንግዲህ ዳዊትም ለእሷ ምንም አይነት አመለካከት የለው። ምን አድርገሻት ነው ውስጥ ምን ትሰሪያለሽ እሷ ክላስ ሲላትም ነበር። ህይወት ክላስ ውስጥ አንድ ነገር ህይወትን አድርጋትና አንዲት ነገር በቃ እያለ እሱም እየዛተባት ይገኛል ማለት ነው። እባክህ ወንድሜ እኔን በር ቆልፈውብኝ ነው ናና ክፈትልኝ በማለት እንግዲህ ሳሮን ትነግረዋለች። እባክህ ከዚህ በፊትም ታያለቅ እኔን እንዴት እንደምታደርገኝ ከአንድም ሁለቴ አይተሃታል እጇን ስትሰነዝርብኝም። እናም አሁንም እንግዲህ ጉሮሮዬን አንቃ ልትገለኝ ነበረ ህይወት በማለት የራሷን ወደ ህይወት አድርጋ እንግዲህ ትናገራለች። ባክሽን አላምንሽም እኔ እያለም እንግዲህ እጅግ በጣም ስለተናደደባት እሱ በዳዊት በእህቱ ዊልቸር ላይ መቀመጥና በመታመም አመመኝ አውጡኝ አንሱኝ ስትል እንግዲህ በጣም እየተጨነቀና እያሰበ ብዙ ጊዜ ከጎኗ ስለነበረ ነገር ግን ውሸቷ መሆኑ ሲታወቅ እጅግ በጣም ተቀይሮባታል ዳዊት ማለት ነው። እናም እንግዲህ ሂሩትና ህይወት ውጭ ነበር ያመሩት። ከዛም እንግዲህ በሩን ዳዊት ይከፍትላትና ትወጣለች ማለት ነው። እናም እንግዲህ እነሱን መፈለግ ይጀምራል። ሂሩትም እንግዲህ ለወንድሜ ልደውልለት በማለት እንግዲህ ለዳዊት ትደውልለታለች። ዳዊትም ወደ እነሱ ይሄዳል። የሆነውን ነገር ይነግሩታል። እናም እንግዲህ በቃ ወደ ቤት እንሄድ ሲባባሉም ነበረ። ከዛም እንግዲህ ሂሩት በጣም ተናዳ እኔ አልሄድም እዛ ቤት ስትልም ነበር። ህይወትም እኔ ከዚህ በኋላ እዛ ቤት የሚሄድበት ምንም አይነት ነገር የለም ስትልም ነበር። ነገር ግን በዳዊት ግፊት ህይወት እንግዲህ ትመለሳለች ወደ ቤት ማለት ነው። እናም እንግዲህ ሂሩት ደግሞ በጣም ትናደድና ያው ውጭ ብቻዬን መቆየት እፈልጋለሁ በማለት እሷም በራሷ መንገድ ጉዞዋን ትቀጥላለች ማለት ነው። እነሱም እንግዲህ ተያይዘው ቤት ሲመጡ ሳሮን እንግዲህ ሶፋ ላይ ጥቅልል ብላ ተኝታለች ማለት ነው። አስመስላ ነው እነሱ ሲመጡ የተኛቸው። እናም እንግዲህ ገብተው ሲያዩዋትም ነበረ። ህይወት በጣም ምርጥና መልካም ሰው ናት እና እኔ ምንም ቢሆን አሁን ላይ የምታደርገኝን ነገር ሳይሆን ያኔ በፊት ድሮ ያገኘችኝ ጊዜ የተንከባከበችኝን ያሳየችኝን መልካምነት አልረሳም። ግን ምን እንደቀየራት አላቅም። በጤናዋ ግን አይመስለኝም። ልንጥርላት ጤናዋን ልንንከባከበው ይገባል በማለት
በማለት እንግዲህ ከዳዊት ጋር ያወራሉ። ይህንንም እንግዲህ ያው ሳሮን ተኝታ ያው የተኛች አስመስላ ስታደምጣቸውም ነበረ። እናም እንግዲህ በዛ አጋጣሚ እንግዲህ ልጇን ሳሚ እያፈላለገላት እንደሆነ እንግዲህ ዳዊት ይናገራል ማለት ነው። ያው ይህን ነገር መቼም አትወድምና ሳሮን ሳሚ እንግዲህ የህይወትን ልጅ ማፈላለጉን መግባቱን እንግዲህ ያው አልወደደችለትም። በጣም ተናዳለች። ነገር ግን እሷም እንግዲህ ከግብረ አባሮቿ ጋር ያው በብዙ አይነት የስልክ ልውውጥ ታደርጋለች። ሲም ትቀያየራለች ማለት ነው። እናም እንግዲህ ይህንን ነገር በሌላ በኩል ደግሞ ሳሚ ሂሩትን ግን አንቺ እዚህ ቤት ምን ልታደርጊና ምን ፈልገሽ ነው የመጣሽው? እህት ሳትሆኚ እህት ነኝ ብለሽ ገባሽ። ይህንን እውነታ ያወቁ ጊዜ ምን ይውጥሽ ይሆን ሲላትም ነበር። እባክህ ለሱ አታስብ፣ እኔ ለራሴ መልስ አለኝ። ሆኖም ግን እኔ የመጣሁት ውሸታምንና ተንኮለኛን ወንጀለኛን ፈልፍዬ ለህግ ማጋፈጥ ነው በማለት እንግዲህ አስረግጣ ትነግረዋለች። ሳሚም እንግዲህ የሂሩት አመጣጥ በጣም እየተገረመና በጣም እያሳሰበውም ይገኛል ማለት ነው። በሌላ በኩል እንግዲህ ህይወት እንግዲህ ስለ ቤተሰቦቿ ጉዳይ ስልክ ይደወልላትና ወደ ደብረ ዘይት ጉዞዋን ታደርጋለች። አሁንም እንግዲህ መከረኛው ዳዊት ወደ ኪችን ሂዶ ሲያጣት ስልክም ሲደውል አታነሳ ስትል አሁንም ምን አደረገቻት ይቺ ሳሮን በማለት ሳሮንን ሂደው እንግዲህ አፍጠው ሲጠይቋት ነበር። እኔ አላቅም፣ እኔ እኮ ሳሮን ነኝ፣ እኔ ህይወትን ጠባቂ አይደለሁኝም በማለት እሷ መልስ ትሰጣቸዋለች ማለት ነው። እናም እንግዲህ በስንት መከራ ስልኩን ደጋግሞ ሲደውልላት ዳዊት ታነሳና ህይወትም ታናግረዋለች። ያለሁት ደብረ ዘይት ነው፣ ስለ ቤተሰቦች ጉዳይ አንዳንድ ነገር ለማወቅ ተደውሎልኝ ነበረ፣ ነገር ግን ላገኛቸው አልቻልኩኝም፣ የሚያውቃቸው የለም በማለትም እንግዲህ መከረኛይቱ ህይወት እንግዲህ ቤተሰቦቿን በመፈለግ ልጇንም በማፈላለግ እዝም ደግሞ ቤት ውስጥ እንግዲህ የሳሮንን ስቃይ አመል ባህሪ እንግዲህ ያው ተቸክማ በፈተና ውስጥ ትኖራለች ማለት ነው። እናም እንግዲህ ዳዊትም ብቻሽን በቃ ነው የመጣው፣ የትም እንዳትሄጂ እንዳትንቀሳቀሽ፣ እንዴትስ አውቀሽው ሄድሽ ደብረ ዘይትን እያለ እንግዲህ እሱም እየተንሰፈሰፈላት ነው ማለት ነው። እናም እንግዲህ እየመጣሁኝ ነው፣ አሁንማ በቃ ጨርሻለሁ፣ ሁሉን ነገር ልመጣ ነው፣ እዛው ጠብቀኝ፣ ስመጣ ትቀበለኛለህ ስትለውም ነበረ። በሌላ በኩል እንግዲህ ሳሚ ከሳሮን ጋር ያው በውሸቷ አንተም ፊትህን ታዞርብኛለህ ምን አድርጌህ ነው ምናምን ነገር ስትልም ነበረ ማለት ነው። አታፍሪም ደግሞ ምን አድርጌህ ነው ስትይ እያለ እንግዲህ ሳሚም እንግዲህ ለሳሮን መልስ እየመለሰላት ነበር። እሷም እንግዲህ እንቀራረብ እያለች እንግዲህ ልትስመውም ስትል እሱ ግን አራቃት። እሷ በሲስተም እኔን ቀርባ አንጀቴ ልትበላው ነው፣ ስለዚህ ነቃ ማለት አለብህ ሳሚ እያለ ውስጡን ያሳምንና ስራ አለብኝ ብሎ ልትስመው ልትቀርበው እያለ ገፍተር ያደርጋትና በሲስተም ወጥቶ ይሄዳል ማለት ነው። አይ ሳሚ እያለችም ነበረ። እናም እንግዲህ በዛም መሀል እንግዲህ የስልክ ንግግር ታደርጋለች ማለት ነው። እናም ልብሷን ለባብሳ ወደ ውጭ ስትወጣ ሳሚ ያገኛታል በር ላይ ሳሮንን። እና እንግዲህ መቼም ለህይወት እንግዲህ ጥሩ ነገር አታስብም እና ልጇን አሳግታለች። አሁንም እንግዲህ ህይወትን ለማሳገት እንግዲህ የእገታ ሙከራ አድርጋባታለች። እናም እንግዲህ የሆነ ጉዳይ ስራ ላይ በማለት ህይወትን ለማሳገት እንግዲህ ያው መንገድ ላይ ጠብቃ ልታሳግታት ቅድመ ዝግጅት አድርጋ ነበረ። ሳሚም ዝም ብሎ ቆሞ ሲመለከታት ነበረ። ህይወትም እንግዲህ እየመጣች ሳለ ሰፈራቸው አካባቢ መኪና ቆሞ ነበር እና እዛ ውስጥ እንግዲህ ሳሮን አለች ማለት ነው። እናም እንግዲህ ህይወትን አፍነው መኪና ውስጥ ሊያስገቧት ሲሉ እንግዲህ ህይወት አቅሟ የቻለውን ያክል በመወራጨትና ነክሳቸውም ይመስለናል እንግዲህ ከአፍነው ሊይዟትና መኪና ውስጥ ሊያስገቧት ሲሉ ታመልጣቸዋለች። የጩኸት ድምፅም ስታሰማ አካባቢው ላይ እንግዲህ ሳሚም ሂሩትም ዳዊትም ስለነበሩ በሩጫ ይደርሱላትና ህይወትን ከነዛ ከአጋቾቹ ወይንም ከአረመኔዋ ሳሮን ያስመልጣታል። ዳዊት እንግዲህ መኪናውን ተከትሏል። እዛ ውስጥ እንግዲህ ሳሮን አለች። እናም እንግዲህ ሂሩትና ሳሚ ደግሞ ጽናትን ወይንም ህይወትን ይቀበሉና የሆነውንና የተፈጠረውን ነገር እየነገረቻቸው እያስረዳቻቸውም እያለ እንግዲህ የክፍል
36 የህይወት መንገድ በዚህ ተጠናቋል ማለት ነው። እናም እንግዲህ ሳሮን አሁንም እንግዲህ ተንኮሏን እንግዲህ ቀጥላበታለች ማለት ነው። የክፋትን ጥግ እያሳየች ትገኛለች ማለት ነው። ለዛሬ የነበረን ቆይታ እንግዲህ በዛ አብቅቷል ማለት ነው። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።